በቅድሚያ የረዳን ፈጣሪ አምላክ እጅግ የተመሰገነ ይሁን ማለት እወዳለሁ። ይህን ስራ አስጀምሮ ያስጨረሰን ምስጋና ይሁንለት። ይሄ የምንገኝበት ስፍራ ጥንታዊቷ ፒያሳ፣ ከዛ በፊት ደግሞ በአካባቢው መጣሪያ አረዳ ትባል የነበረ ዛሬ መልሰን በመገንባት ወደ ጥንታዊ ስሟ አራዳ ብለን በከተማችን ስመጥር ትልቅ ፓርክ አድርገን ገንብተነዋል። ታሪኩን መለስ ብሎ ማስታወስ ተገቢ ነው። አሁን ስለተገነቡት አዳዲስ ስለተሰሩት ስራዎች ማውራት ብቻ ሳይሆን ከየት ተነስታ ወዴት የሚለውን ማንሳቱ ተገቢ ስለሚሆን ፒያሳ አንደኛ የኛ አሻራ አልነበረም፣ የኢትዮጵያውያን አሻራ አልነበረም። በዚህ ስፍራ ላይ የወዳደቀ የተጎሳቆለ በጣም አስቸጋሪ የሆነው ስፍራ ብቻ ሳይሆን እጅግ አስከፊ የሆነ የከተማችን ድህነት የሚገለጽበት ስፍራ እሱን ንደን ለነዋሪዎቻችን የማይመች ጎስቋላ ብቻ የማይገልጸው እውነቱን ለመናገር መጸዳጃ ቤት እጅግ በሰልፍ አሊያም ደግሞ ምንም ያልነበረበት አንዳንዱም በመኖሪያ ቤት ላይ ያልፈ የነበረ አንዳንዶቹም ነዋሪዎች በቅጥያ ቤት በቆጥ ውስጥ ሌሎቹ ደግሞ በደባልነት በተራ ጭምር የሚተኙበት አካባቢ እንደነበረ አይተናል። ለዚህ ነው አስከፊ ደህንነት ጉስቁልና የምንለው። ወደ ወንዙ ጠጋ ስንል ደግሞ የብክለት መገለጫ ለአፍንጫ የማይመች ለአይን የሚጎረብጥ ለጤና ጠንቅ የሆነ ብዙ የኛም ማህበረሰብ ክብር የማይመጥን ኢትዮጵያውያንን ክብር የማይመጥን ስፍራ ዛሬ ተቀይሯል። ከዛ ከመቀየራችን በፊት ግን ሁሉ ነገር ስራችን ዋናው መነሻው ሰው ነው። ሰው ተኮር ስንል ዋናው ለሰብአዊ ክብር ያለንን ቅድሚያ የመስጠትና ትጋት ፈጸምንበት ነው። እዚህ ያሉትን ነዋሪዎች ቤት ያለው የሌለው ሳንል የቀበሌ ቤት ቁጥር ያለው የቤቶች ኮርፖሬሽን ቤት ውስጥ ያለ በቅጥያ በጥገኝነት በደባልነት ይኖር የነበረውን ሁሉ ቤት ገንብተን ለሰው ልጅ ክብር የሚመች ነፋሻማ ልጆች ቦርቀው የሚያድጉበት አካባቢ ቤት ብቻ ሳይሆን ንጹህ የሆነ አካባቢን ገንብተን አስረክበናል። ላፍቶ 2000 አካባቢ ሄዶ ማየት ይቻላል ይሄንን እውነት። በሌላ በኩል ደግሞ በቅጥያ በደባልነት በቆጥ ላይ ይኖሩ የነበሩ ከወላጆቻቸው ጋር ጭምር ተዳብለው ይኖሩ የነበሩ ቤት ያገኙበት እጅግ በጣም መሰረታዊ ስራ የተሰራበት ነው። ከዛ በመለስ ደግሞ እንግዲህ ፒያሳ አካባቢን መልሰን ስንገነባ የገነባ ነው ለሁላችንም ለጋራ ጥቅማችን ነው። ለጋራ ጥቅማችን ማንም አረጋውያን ቢመጡ ሴቶች፣ ወንዶች፣ ወጣቶች፣ ህፃናት፣ ጎብኚዎች በሁሉም በኩል አካታች የሆነ ልማት የተሰራበት ለሁሉም የሚመች ለሁሉም የሚሆን በጋራ የምንጠቀምበት ለማንም በተናጠል ለቢዝነስ አልተሰጠም፣ ለመንግስት ጽህፈት ቤት አልተሰጠም። የተደረገው ጥንታዊነቱንም የጋራ ታሪካችንን መልሰን የምናስታውስበት ታሪክን ደግሞ በጋራ መልሰን የገነባንበት ስፍራ ሆኗል። ከአድዋ ነው የሚጀምረው ታሪካችን። ፒያሳ መልሶ መገንባት ውስጥ ነው አድዋን የገነባ ነው። አካባቢው ላይ ያሉትን ቅርሶች አደስን። ቅርሶችን ብቻ ሳይሆን ያደስነው እዚህ አካባቢ ላይ አጠቃላይ በአካባቢው ላይ ያሉ ወደ 700 የሚደርሱ ህንጻዎችን አድሰን አዲስ አስመስለናቸው ቀለማቸው፣ መስተጋብራቸው፣ ፋሳዳቸው የሰውን ክብር የሚመጥኑ የኢትዮጵያዊነትን ክብር የሚመጥኑ ክብራችንን ከፍ የሚያደርጉ ለአይንም የሚመቹ ተጨማሪ ቢዝነስ ይዘው የሚመጡ እንዲሆኑ ተደርገው ተገንብተዋል ማለት ነው። ይሄን ብቻ አይደለም እንግዲህ በመሰረተ ልማት ምንድነው ያካተተው? ሰው ሳር ዛፍ ይላል። ሳርና ዛፍ ለህይወታችን በጣም አስፈላጊ ነው። ያለ ዛፍ ያለ ጥሩ አየር ያለ ነፋሻማ አረንጓዴ ልማት ህይወት ሙሉ ተደርጎ ሊታሰብ አይችልም። ፈጣሪ አምላክም የሰጠን አንዱ ስጦታ ይሄ ነውና እዚህ ስፍራ ላይ አጠቃላይ አረንጓዴ ስፍራ አበቦች፣ ዛፎች እጅግ በጣም ጆሮን የሚማርክ አእምሮን የሚማርክ የውሃ ፏፏቴ ፋውንቴን የመሳሰሉትን ጨምረናል። ይሄ ለጤናችንም ለአእምሮአችንም ጥሩ ምግብ ነው። እሱ እንደተጠበቀ ሆኖ ደግሞ በርካታ ሱቆች በተለይ ለፒያሳ ልማት ተነሺዎች ቅድሚያ በመስጠት ከ131 በላይ ሱቆችን እዚህ ገንብተን ፍላጎት ያላቸው ሁሉ እንዲገቡ ማድረግ ችለናል። በተለይ መንግስት ቤት እና የግል ተከራይተው ይኖሩ የነበሩ ተመልሰው እዚህ በክራይ ገብተዋል ማለት ነው። የስጦታ እቃ መሸጫ፣ የአርት ጋላሪ፣ የስፖርት አሬና በሀገራችን የመጀመሪያው ነው። እንግዲህ እዚህ አራዳ ፓርክ ውስጥ ተገንብቶላችኋል። ኑ ዘና በሉ፣ አካላችሁን አእምሯችሁን ጭምር አጎልብቱበት ማለት እወዳለሁ።
ትልቁ ፋውንቴን የሚታይበት ጋር 8 አዳራሾች አሉ። ትልቁ አዳራሽ ላይ እስከ 1500 እስከ 2000 ድረስ ሰው መያዝ የሚችል አዳራሽ አለ። አነስተኛ ደግሞ ወደ 6 አዳራሾች አሉ። ግራ ቀኙ ላይ ፕላዛ አለ። ፕላዛው ላይ 5000 4000 የሚይዝ ፕላዛ አለ። በጥቅሉ ደግሞ አንድ ላይ ወደ 10000 የሚጠጋ ሰው ሁለቱ ፕላዛ ላይ ተጠቅመን የተለያዩ ስብሰባዎችን ኩነቶችን ማድረግ እንችላለን። በጋራ እንሰባሰብበታለን። የጋራ ሜዳችን መድረካችን ነው ማለት ነው። ማንም ያለ መከልከል መጥቶ ትንንሽ ክፍያዎችን ብቻ እዚህ ለሚያስተዳድሩ ቦታውን ለመንከባከብ የሚያስፈልግ ወጪን በመሸፈን ሁነቶችን ማካሄድ ይችላል። 5 ኪሎ ሜትር ራኒንግ ትራክ አለው። ከዚህ ከቀይ ባህር ድልድይ ጋር ጀምሮ በአፍንጮ በር ዞሮ ሲመጣ ማለት ነው 5 ኪሎ ሜትር የሳይክል መንገድ አለው። 6 ኪሎ ሜትር የእግረኛ ወክ ማድረጊያ ውስጥ ለውስጥ እንደ ልብ የሚመች የእግረኛ መንገድ አለው። ወደ 8 አምፊ ቲያትርና ፕላዛዎች አነስተኛ ፕላዛዎች ደግሞ ከተላልቆቹ በተጨማሪ አሉ። የህፃናት መጫወቻ 5 አለን። አንዱ ብቻ ነው የሚከፈልበት። 4ቱ በነፃ መክፈል ለማይችለው የቀረቡ ናቸው። ክፍያም ቢሆን በጣም በአካባቢውን ለመንከባከብ የሚያስፈልግ አነስተኛ ክፍያዎች ብቻ ነው እንጂ አጠቃላይ ለህዝቡ ለጋራ እሴት፣ ለጋራ አገልግሎት፣ ለጋራ መስተጋብር መጠናከር የተገነባ ስፍራ ነው ማለት እንችላለን። እንደገና እኛ ኢትዮጵያውያን ከፍ የሚያደርግ ብሔራዊ ክብራችንን ከፍ የሚያደርግ ትልቁ ባንዲራ 100 ሜትር ርዝመት ያለው ባንዲራችንን ከፍ አድርገን የምንሰቅልበት እዚሁ ስፍራ ተዘጋጅቷል። እንዲህ ነው የሀገር ክብር የሚመጣው። እዚህ ጋር ታሪክ አለ፣ አድዋ አለ ከምንለው በተጨማሪ በጣም ረጅሙ የኢትዮጵያ ባንዲራ የሚገኝበት ስፍራ ብለን ከየትኛውም ስፍራ ደግሞ መመልከት እንችላለን ማለት ነው። ወንዙ ለምቷል። ወንዝ ዳርቻን በብክለት ብዙዎችን መተንፈሻ አካላት ችግር እንዲገጥማቸው ያደረገ በካንሰር የተጠቁ የሞቱ እንዲሁም ለጩቤ መወጋት ሪበከንቱ ውቤ በረሃ ዶሮ ማነቂያ የተባሉ የወንጀል መገለጫ የሆኑ ስሞችን ጭምር ለውጠን ዛሬ ወንዝ ዳርቻ ለመዝናኛ፣ ለመናፈሻ፣ ለቱሪስት ስህበት፣ ገቢ ማግኛ፣ ስራ እድል ማግኛ ሆኗልና የጋራ ስፍራችንን፣ የጋራ መድረካችንን፣ የጋራ መገናኛ፣ መወያያ፣ መዝናኛ ስፍራችንን ገንብተናል። ትንሿ ከተማ ብለን ልጆችን በጨዋታ መልክ የምናስተምርበት አድዋ ላይ ገንብተናል። አዲስ ኢንተርናሽናል ላይ ገንብተናል። አሁን ደግሞ እዚህ አራዳ ላይም ትንሿን ታይኒ ታውን የምትባለውን ልጆች በጨዋታ ስለ አገልግሎት ስለ ሀገር ፍቅር እንዲማሩ የሚያደርግም ስፍራ ተገንብቷልና እዛም ህፃናቶችን ላኩ ይማሩ ልጆች በጨዋታ መልክ አእምሯቸው ይበልጽግ አካላቸው ይጠንክር ማለት እወዳለሁ። ወደዚህ ፓርክ ስትመጡ ትልቅ ፓርኪንግ አለ። በአንድ ጊዜ ከ131 መኪና በላይ ማቆም የሚችል ፓርኪንግ መሬት ውስጥ አለ። የመሬት አጠቃቀሙ መቼም አራዳ ላይ ስትመጡ ብዙ ትማሩበታላችሁ። እዚህ ጋር አሁን ይሄ የምናየው ከላይ ሳር ወይም ደግሞ ጥሩ የሆነ አረንጓዴ ስፍራ ነው። ውስጡ ግን ሱቆች ናቸው ወይም ደግሞ አርት ጋላሪ ነው። ካፍቴሪያዎች አሉ፣ ሆቴሎች፣ ሬስቶራንቶች አሉ። እነኚህ ሁሉ በዚህ ስፍራ ላይ ይገኛሉና አራዳ መጣችሁ ምን አጣችሁ? አራዳነት በግልጽ በንጽህና በውበት በአገልግሎት አሰጣጥ አጠቃላይ በጋራ ደግሞ መስተጋብርን በማጠናከር እሴት ተገንብቶ ታገኙታላችሁ። ነው ተጠቀሙበት። አብራችሁን የሰራችሁ ያገዛችሁን እጅግ አድርጌ ማመስገን ወዳለሁ። በተለይ ከዚህ ስፍራ የተነሳችሁ የከተማችን ነዋሪዎች ያለናንተ ቀና ትብብር ይሄ ሊሳካ አይችልም ነበር። እናንተ አምናችሁን በትክክል ጥሩ መኖሪያ ቤት ይሰጠናል፣ ይሄ ደግሞ ለጋራ ጥቅማችን ይገንባ ብላችሁ አብራችሁን ስለቆማችሁና ስላገዛችሁን ይሄ ሊሳካ ችሏል። ከማንም በፊት እናንተ ማመስገን ወዳለሁኝ ማለት ነው። አብራችሁን የሰራችሁ ሰራተኞቻችን የመንግስት የግል እንዲሁም በዚህ ስፍራ ላይ በኮንትራክተርነት በአማካሪነት ሁሉ የተሳተፋችሁ እጅግ አድርጌ ማመስገን ወዳለሁ። የጉልበት ሰራተኞችን ጭምር እዚህ ስፍራ ላይ እያደራችሁ በዛ በሚሸት በማይመች እያመማችሁ የገነባችሁ አገር እንደ ባለውለታ ተቆጥራችኋለች። እጅግ እናመሰግናለን። አዲስ አበባን እንደ ስሟ ውብ አበባ እናድርግ ብለው እየመሩ ያሰሩንም ክቡር ጠቅላይ ሚኒስትራችንንም ለዛሬው ስኬት በመድረሳችን ማመስገንም እወዳለሁኝ። አመሰግናለሁ።